ፍቅረኛሞች ምናምን ያበደ ጊዜ ታሳልፉበታላችሁ። እሺ እና ለማንኛውም እንዳልኳችሁ ነው። እኔም እንፈትፍታለን ነው የምላችሁ ዛሬ። አዎ እንደዛ ነገር ማለት ታውቃላችሁ ምንድነው? አንዳንድ ሰዎች የሚያወራው ሌላና የሚኖረው ሌላ ነው። ማስበው ሌላና ማደርገው ሌላ ነው። ኦኬ አንድን ሰው እየተጠቀማችሁ አንድን ሰው ደግሞ አጠገብ ላይ ያለው እንዳለ ደግሞ ሌላ ነገር ነው የምታወሩት። መቼ ሴት ልጅ እንደ ወንድም አድርጋ አንድን ወንድ ትቀርባለች፣ ግን ትቀርባለች አለ እንደ ወንድም ማለት እንደ ጓደኛ። ገባችሁ? የኔ ምርጥ ጓደኛ ታውቃላችሁ ማለት ምንም ነገር ምንም ማተላለፍ የሚባል ነገር የሌለ እኔ እንጃ ማሽኮሽኮሽ ነው ምናምን የሚባል እንደዚህ አይነት ጓደኝነት አለ። ሶ እኔ ዛሬ ማለት ነው የስድብ ማአት እኔ ጋር ወይም እኔ ላይ እንደሚወርድ ይሄ ፋክት ነው። ሲደቡኝ ስድብ ደግሞ ማንም ሰው ከኋላ አላስቀረም። ሶ እዚህ ጋር ማውራት የሚፈልጉ እና ጆን ዳንኤልም ጃንየን እዚህ ጋር ይጠልል ማለት የለጠፍኩት ምክንያት አለ። ገባችሁ? ለምን አመጣሽ ብላችሁ ግራ እንዳይገባችሁ እዚህ ጋር እንፈተፍታለን። ትሰማላችሁ። ከተመቻችሁ ላይክ፣ ካልተመቻችሁ ማሳለፍም ትችላላችሁ። ማፍታችሁ ነው። ደግሞ ቤቴን ሰብስክራይብ ያደርጋችሁ። ደግሞ አንዳንድ ሰዎች ሐቁን ስናወራ ስለማትወዱ ምንም ማድረግ ወደዳችሁም ጠላችሁም የመረራችሁ ማዋጥ ትችላላችሁ ማለት ነው። አንዳንድ ሴቶች ነው ያልኳለሁት። አዎ እና ሰላም ሰላም፣ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እንዴት አደራችሁ? እኔ ጋር ሁሉ ሰላም ነው። እንዴት ቆያችሁ? እኔ ዛሬ መጣሁት ምክንያት አለኝ። ዝም ብዬ አይደለም። በቃ ሁሉም ቀን ከምሰራው ቪዲዮዎች በላይ አሁን ላይ የሚሰራው ቪዲዮ የሆነ ትምህርት አለ፣ የምትወስዱት ሀሳባችሁ ይኖራል ብዬ አስባለሁ። ከተመቻችሁ ያው ስሙና ሀሳባችሁ ኮሜንት ላይ አስቀምጡ ማለት ነውና እንዳያችሁት ትናንትና ብሩክና ሄሚ ፕራንክ አድርጓታል። ፕራንክ ያደረጋት ምንድነው? ወይን ሀምጥቶ በወይን ነው አሶ እንደ ፍቅረኛሞች ጊዜ እናሳልፍ ነው ያለው። እንደዛ ነው አይደል? አዎ መጀመሪያ ላይ ደግሞ ያስገባው ድምጽ አይታችሁታልና ፍቅረኛሞች እንደዚህ አይነት ጊዜ ታሳልፉበታላችሁ ነው ያለው። እና እናንተ ምንድናችሁ? እኔ እኮ ግራ የሚገባኝ ነገር ያው የፋያ ነው ወይ እውነት የሆነ ነገር ተናገሩ እናንተ። እኛ የምናውቀው ወይም ፍቅረኛሞች ማለት የምታደርጉት አክቶች የምታሳዩት አክት ሁሉ እንደ ፍቅረኛሞች ነው። ግን አንዳንድ ደግሞ የምታወራው ነገር ብሩክ የሆነ ግራ የሚለው ነገር ነው አይደል? እና ደግሞ እኔና እሷ መሀል ላይ የሆነ ምንድነው የሚባለው? ከዚህ በፊት ደግሞ ምንድነው ያልከው? እኔና ሄሚ ማለት አንድ ላይ እንዳንኖር ያልተጸዳ ነገር አለ አልክ። ሶ እሱ ነው። ሁለተኛ ደግሞ ሌላ ደግሞ እኔና ሄሚ ማል ምንድነው ማለት ምንድነው ያለው? በእናታችሁ በቃ የኔ እንደ ሄሚና እኔ እንደዚህ አይነት ነገር አለ ትላለና እኔ ጆን ዳንኤልና እንትናን የለጠፍኩበት ምክንያቱም ተናግሬ ወደ ገደለው እንገባለን ማለት ነው። እነኚህ ልጆች ታውቃላችሁ ሚዲያ ላይ ነው የቆዩት ጆን ዳንኤልና ጃኒ እና ማለት ጃኒና ጆን ዳንኤል ማንም ሰው ማለት ፍቅረኛሞች ነው እንጂ ለነገ ህይወት ያስባት ሴት ነው ይላል እንጂ ማንም ሰው ፍቅረኛ እንዳልሆነች የማያውቅ ሰው የለም ማለት ያወቀ ሰው የለም። ገባችሁ? እሷ እየተሳሳሙ ማለት እኔ አሁን የተረዳሁት ነገር ቢኖር ሰው ስለተሳሳማና ስለተቃቀፈ ፍቅረኛሞች እንደማይሆን ገባችሁ አይደል? የምር ነው። ምርጥ ጊዜ የፍቅረኛሞች ጊዜ የሚባል ነገሮች አሉ። ያ ነገር ስላሳለፈ ብቻ ፍቅረኛሞች እንደማይሆን ነው የተረዳሁት እግዚአብሔርን። ሶ አሁን ላይ ብሩክ እዚህ ጋር ምንድነው የተናገርከው ያለው? ማለት እኔና ሄሚ ማለት ላይ ግንኙነት ያለው ግንኙነት ማያስቀና ግንኙነት ሳይሆን ምርጥ የሆነ ግንኙነት ነው ማለት ነፃ የሆነ ግንኙነት ነው ያለ አልክ እንዴ? መቼ ነው ግን እናንተ እኛ እንደዚህ ማለት የወላችሁ እናንተ ሚዲያ ሰዎች እንደሆነ እናውቃለን። ነገር ግን እያሳያችሁ ያላችሁት አክቶች እንደ ፍቅረኛሞች ነው። ግን እያወራ ያለው ነገር ግን ምንድነው? እንደ እህትና ወንድም በቃ ማለት የምታረጉት ነገር ግን እንደ ፍቅረኛሞች ገባችሁ? የምታወሩት ነገር ግን ምንድነው? እንደ እህት ኔቨር እንደ ምንሽ ተው እንጂ እንደ ምናልባት ዛሬ ወይም ለየሆነ ነገር ልትጠቅማት ትችላለህ።
ግን የማይሆን ነገር አታውራ። አንዳንዴ ቪዲዮዎች ማለ የምትናገረው ነገር እኔ ምርር ነው የሚለኝ። አንዳንድ ሰዎች ግን ቪዲዮዎችን የሚታዩት ደስ ስለሚሉ ስለምትወዱ ነው። እኔም እንደዛም ስለምወድ ነው። ግን ስለምወዳችሁ ነው የሁለታችሁ ማለት ነው። ነገር ግን ቪዲዮ እየተከተልኩ ወይም ቪዲዮ እያየው ቪዲዮ ማለት ምን ይነገራል፣ ትምህርት አለ፣ ምን ይቀበል ነገር አለ ወይ ብላችሁ የሚታዩ ሰዎች የላችሁ። አንዳንድ ሰዎች የሰውን አክትና ማንነትን ምን ለበሰች፣ ምንድነው አካሄዱ፣ እንዴት ነው ቁመቱ፣ እንዴት ነው ብላችሁ የሰው ማንነቱን ለማየት ነው እንጂ አነጋገር ወይም ቃላት ማለት ምን አይነት ቃላት እንዳለ የማታውቁ ሰዎች አላችሁ። እኔ ግን እንደዛ አይደለም። የምር ነው የምላችሁት። ቪዲዮ ማለት የተናገረው ቃላቶች ለትኩረት እያረኩ ምን አለ ዛሬ የተናገሩት ነገር ምንድነው ያለው ብዬ አስባለሁ። ትምህርት ካለ እሱ ትምህርት አለ እንቀበላለን ማለት ነው። ግን አንዳንድ ሰዎች ምንድነው የለበሰ ሱሪ እንዴት ነው፣ ማንነቱ ወዴት ነው፣ ሰውነቱ እንዴት ነው፣ ጸጉር እንዴት ነው፣ ጭንቅላት እንዴት ነው ብላችሁ ነው የምታዩት። ገባችሁ? የሰውን ከጥፍር ጀምራችሁ እስከ ጸጉር ነው እንጂ የምታዩት የሚያወራው ነገር የማትቀበሉ ሰዎች አላችሁ። ገባችሁ? አንዳንድ ነገር ዝም ብላችሁ ከማለፋችሁ ያ የሆነ ነገር ላይ ትምህርት ሊኖራችሁ ይችላል። ትምህርት ለመቀበል ወይ የሆነ ነገር እንጃ ህይወታችሁ ላይ የሆነ ጥቅም ሊኖር ይችላል። አንድ ነገር እያሰባችሁ ምንድነው የተናገረው፣ ምንድነው ያለችው፣ የምር እንደዚህ አይነት ነገር ላይ እንደዚህ እኔ ላይ ህይወቴ ላይ ብኖር ምን ይላሉ፣ ምን አደርጋለሁ ብላችሁ የማታስቡት ሰዎች ያላችሁ፣ በቃ ዜሮ እንደተፈጠራችሁ የምትኖሩት ማለት ነው። ኔቨር የምር ነው። እና ብሩክ አሁን ላይ እዚህ ጋር እያወራ ያለው አንደኛ እኔ ከሷ ቤት ሊወጣ ነው ብለ ሰዎችን ትጠይቃለህ ማለት ሊወጣ ወይ ብለ ኦዲየንስ ነው የምታ ኦዲየንስ አንተ ህይወትን ሊወስን አይችልም። ከዚህ በፊትም እንደዛው እናንተ ኦዲየንስ ነው ያገናኘው ባይዛው ማለት ነው ውዶቼ። እንደዚህ የተደበቀ ፍቅር የተደበቀ ማይነት የሚኖረው ምንድነው? አንድ ሰው ወይ አፍቅሯት አይደለም ከሷ ጋር የተገናኘው፣ ወይ አፍቅራ አይደለም ከሷ ጋር የተገናኙት፣ ለስራ ብሎ የተገናኙት። ዛሬ እስካሁን ማጃጃል። ኧረ ጉዴ ፈላ። የወላችሁ ሴት ልጅ ስሜት ይጎዳል። የምትናገረው ነገር ይወቅ። አንዳንዴ አንተ የምታደርገው ነገር አንተ ግን እንደ ህፃን ልጅ ነው የሚያጃጅል፣ እንደ ጅል ማለት ነው። የምር ነው የምልህ። ታውቃለህ አንተ ያሳየው ነገር አይቶ እኮ ነው ብዙ ሰዎች ማለት በየቀኑ ማለት ከቡታጀራ ጓደኞች ከራሱ እናፈቅራታለን እንወዳታለን ብሎ በየቀኑ የሚነሱት። ምክንያቱም አንተ እዚህ ጋር እየተናገርክ ያለው ማንም ሰው አሁን አንተ የምትናገረው ቃላት ላይ ወንድ ምንድነው አይ ብሩክ ለሄሚ ፍቅረኛ አይደለም ጓደኛው ነው እንጂ ብሎ ለፍቅር ጥያቄ ሊቀርብም ይችላል። መፍቱ ነው። ምክንያቱም ደግሞ አንተ አጠገብ ላይ አለ እንጂ እንደ ፍቅረኛሞች አይደለም የምትናገረው ነገር። ግን የኔ እህትና ወንድማሞች ነው። ገባ አይደል? ግን ይሄ ግዴታቸው አይደለም። ፍቅረኛ ሆን እያልኩ አይደለም። ግን እያሳያችሁት ያላችሁት አክቶች ነገ ህይወት የሚባል ነገር አለ። ህይወታችሁ ላይ ውዶች አንድ ሰው ብቻ አይደለም የሚመጣው። የምር ነው የምላችሁት። የተፈቀደን የወለ ሰው ይመጣል፣ ሰው ይሄዳል። ነገር ግን የተፈቀዳችሁ ሰው ማለት ለእናንተ የተፈቀደላችሁ ሰው ነው የሚሆነው። ይሄ ለነገያችሁ እያሰባችሁ ማለት የምታደርጉት ነገርን የምታወሩት ነገር ሶ እንጃ እኔ አላቅም፣ እንዴት አላቅም። አሁን ጃኒና እናንተ በቃ ጃኒና ጆን ዳንኤል እየተሳሳሙ እየተቃቀፉ ፍቅረኛሞች ነው እየተባለ ግን እሱ ሌላ ሴት ላይ ሄዳ ሌላ ሴትን አስረገዛት ከሌላ ሴት ጋር ሆና ማለት ነው። ገባችሁ? አንድ ሴት ጋር መሆን ደግሞ ሌላ ነገር ማድረግ አይከለከልም ብዬ ነው ማስበው እኔ። የምር ነው የምላችሁት። እና ብሩክና ሄሚ አሁን እናንተ ግንኙነታችሁ ምን እንደሆነ ሰው አወቀን አላወቀን እሱ አይደለም። ግን የሴት ልጅ ልብ ይወላችሁ አንድ ቀን ግን ልትወድ ልታከብር ትችላለች። ነገር ግን አንድ ቀን የቆረጠላት ቀን እኔ ጥሩ ነገር ይመጣል ብዬ አላስብም። አንዳንዴ የምታወራው ነገር እየተጠንቀቅ ማለት እግዚአብሔርን ቪዲዮዎች ማለት የምትናገረው ነገር ሁሉ የሴትን ልብ የሚሰብረው ለነገ ተስፋ የሚባል ነገር እንዳይኖር አድርጌ ነው የምትናገረው። ገባ አይደል? እኔ የማይሆን ነገር ከምታወራ የቪዲዮዎች ራሱን ቢቀር እና ማለት ልጅቷ እውነትም የፍቅር ጊዜ ማሳለፍ ከፈለክ እንደዛ አይደለም የፍቅር ጊዜ ማሳለፍ ማለት ነው። አንተ በፍራንክ እየቀለድክ ነው ማለት ነው። ደግሞ ይሄ ጤንቸል ነው የምትለውን ይሄ ባለፈው ለ200,000 ስጦታ ነው ብለ ነው የሰጠው ማለት ወይን ነው አይደል? ትላንትና ጋዛው ቤተሰብ እኔ ምንድነው አላውቅም። ባይዘውና መጣጥ የሚባል ነገር ስለማላውቅ ነው እያልኩ ያለሁት። ይቅርታ ያደረጋችሁ። ምንድነው አንድ ግማሽ ወይን ነው የጋዛው ይመስላል እና ጥንቸሎችን ሰጥቼ ነው የገዛሁት አልክ። ሶ ማለት አንድ ወይን ግማሽ የሚገዛው ብር ነው ለጥንቸል የሰጠው ግማሽ ማለት ነው። ያ ደግሞ ለሄሚ ምንድነው ስጦታ
በጣም ቀልደኛ ነክ የምር ነው የምልህና ይሄ ብዙ ጊዜ ደግሞ ለሄሚ ግን ምን እንደምታደርግ የሆነ ነገር ሁሉ የሆነ ቁም ነገር የሆነ ነገር የለም። የምር ነው። ሰፕራይዝ አረጋታለሁ ትላለህ። ጥሩ ጥሩ ነገር አርጋት። ማስመሰለን ተውና፣ በጣም ነው የምታስመስለው አንተ። ግን ማስመሰል እንዴት አባት እንደምትችል የምር ነው የምልህ። እኔ አላቅም። እኔ የምር ነው ከብሩክ እኔ ሁሌ ጥፋት ይታየኛል። ሁሌ ለምን እንደሆነ አላቅም። ሶ ይሄ ባለፈው ደግሞ ገስት ላይ ምንድነው 300 ሺህ ከገባች ምርጥ ማለት እንትን እንቀውጣለን። ይሄ 300 ሺህን ታውና ይሄ 200 ሺህን በደንብ አክብራት። ገባ? ጥሩ ኬክ አምጥተ በደንብ አክብራት። ገባ? የ300 ሺህን እንደርስበታለን። እና ከዚህ በፊት ራሱ መኪና ገዛ፣ መኪና የገዛ ሁለተኛ ቀን እለት ምንድነው ያልከው? ማለት ምንድነው ሰርፕራይዝ አለ ምናምን ብለ ሰከስክ። በቃ ሰከስክ በጣም ማለት ነው። ከዛ ግን ምንም ሰርፕራይዝ አላየንም እኛ። እና ከምታወራው ነገር ብትኖር ጥሩ ነው። ያወራው ልክ ላይ ሰው ልጅ አንተ ነገር ያወራል። ያወራው ነገር ላይ ደግሞ መኖር ጥሩ ነው። ገባ? አንተ አትኖርም፣ ግን ከአፍ ያው በጣም በቃ እንጃ አፍክ ጣፋጭ ነው። አንተ በተጣፋጭ አሉ የኔ ከረሜላ አለች አንዷ ቲክታክ ላይ። ስለዚህ አፍክ ብቻ ጣፋጭ ነው፣ ልብክ ውስጥ ሌላ ነገር አታስብ። የምታደርገው ነገር አርግና አሳየው። በቃ የምር ነው። እና እንደዚህ ያረጋሉ ትላለህ እንጂ አርጌ ያሳየው ነገር የለም። እና ውዶቼ ወዳቸዋለሁ። ይማቻቸው። እሺ